ይህን ሰሞን ሴቶችን በተመለከተ ካምፔን አለ አይደል? ትሰማ የሚል እንደው ከሱ ጋር የተገናኘ በተለይ ኢትዮጵያውያንን ሴቶችን የሚመለከት እስቲ አጭር ነገር ልበል። ኦብዘርቬሽን ነው። ኢትስ አን ኦብዘርቬሽን ምንድን ነው? የኢትዮጵያውያን ሴቶች እንዴት እንደሚታዩ ለመረዳት ሰውነታቸውን ወይም ደግሞ ቦዲ ማለት ነው እንዴት ኢንተርፕሬትድ እንደሚሆን ምን አይነት ሚኒንግ አታች እንደሚደረግበት መንገዘም መቻል አለብን። ለምሳሌ ለምንድን ነው ብዙ ጊዜ ለምን ይሄን ለበስሽ፣ ያን ለምን ለበስሽ፣ እንደዚህ አይነት ነገር አፕሮፕሪየት አይደለም ምናምን የሚባለው፣ ተገላለጠች፣ አይ ራሷን ደበቀች ምናምን የሚባሉት ዋይ ኢዝ ኢት? በመጀመሪያ በእኛ ካልቸር ውስጥ የሴት ሰውነት ከሷ ያለፈ ሪስፖንሲቢሊቲ አለው። ለምሳሌ ቤተሰብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ ስነ ምግባርን ሊሆን ይችላል እና የምትኖርበትን ማህበረሰብ የሚወክል ሊሆን ይችላል። ግን ያን ሁሉ ሪስፖንሲቢሊቲ የሚሸከም ነው። ሶ በአንድ በኩል የሴቶች ሰውነት ኢንዲቪጁዋል ሳይሆን የማህበረሰብ አሴት ነው። ላይክ ሶሻል ኢንስቲትዩሽን አስቡት። እና አንደኛ ላይ ማየት ያለብን ነገር ምንድን ነው? አሁን እንዳልኩት የሴት ሰውነት ሶሻል አሴት ነው። በሌላ መንገድ ምንድን ነው? የተለያዩ በሰውነቷ ላይ የምታደርጋቸው ነገሮች ወይም በሰውነቷ ላይ የሚሆኑ ነገሮች ሶሻሊ ነው ኢንተርፕሬትድ የሚሆኑት። ለምሳሌ ሴቶች ላይክ የሆነ ፈንዳሜንታል የሆነ በእኛ ካልቸር ውስጥ ማለት ነው ከትዳር በፊትና ከትዳር በኋላ ብለን በጣም ሲምፕሊፋይድ ነው፣ ግን እንደዛ መክፈል እንችላለን። አንደኛው ከትዳር በፊት እያለች the way she behaves or the way she handles her body ማለት ነው ሰውነቷን እንዴት እንደምትጠብቅ የቤተሰቧን ክብር ይወክላል ማለት ነው። ይሄን ብቻ ሳይሆን ደግሞ አስተዳደጓን፣ ምን አይነት ቤተሰብ ነው ያሳደጋት፣ ምን አይነት ማህበረሰብ ውስጥ ነው ያደገችው፣ ምን አይነት ስነ ምግባር አላት ምናምን የሚሉትን ዲተርማይን ያደርጋል። ላይክ የማህበረሰብ፣ የቤተሰብ፣ የሃይማኖት ክብር ስቶርድ የሚሆንበት ነው። we will come back to this። ከትዳር በኋላ ደግሞ ያገባችበትን ቤተሰብ ክብር፣ ስነ ምግባር፣ እናትነትን የሚሸክም ይሆናል ማለት ነው። it's like ሁሉ ጊዜ it's beyond itself, like in relation to itself a woman's body is in surplus, like surplus አለው። so extended የሆነ responsibility አለው ተብሎ ይታሰባል። now እንደዚህ አይነት በማህበረሰብ ደረጃ ኢንተርፕሬትድ ስለሚሆን ስቴክሆልደሩ ብዙ ነው፣ ባለድርሻ አካላቱ ብዙ ናቸው ማለት ነው። ለምሳሌ you don't often see ለምሳሌ ወንድ ልጅን እንዲህ ለምን አለበስክም ብሎ ሰው it's not often ግን አለ። it's not በጣም የተለመደ አይደለም። ግን ሴት ልጅን ለምን እንዲህ ለበሰች፣ ከማን ጋር ነው የምትውለው፣ ከማን ጋር ሪሌሽንሺፕ ያለት፣ ማንን ልታገባ ነው፣ ማንን ለምን አታገባም የሚሉት ነገሮች ሌሎች ካልቸሮች ውስጥም እኮ አሉ። ግን እኛ ካልቸር ውስጥ በጣም ጎልቶ ይታያል። ኦብቪየስሊ የተለያዩ ከዌስተርንም አዶፕትድ የሆኑም ይሁን ሀገር በቀል የሴቶችን ያማከለ ሙቭመንትም ካውንተር ሙቭመንትም እንደዚህ አይነት ነገሮችን እንደ ዲስማንትልድ ሊሆን እንደሚገባ ስትራክቸር ያህል ብቻ ምንድን ነው የሴት ሰውነት ሶሻል ሚኒንግ ነው ያለው። ለዛ ስቴክሆልደሩ ብዙ ነው። ለምን አላገባችም፣ ለምን አልወለደችም፣ ለምን እንደዚህ ያለበሰችም፣ ቤተክርስቲያን እንደዚህ ነው እንደምትሄደው፣ አዋረደችን፣ የኛን ክብር እንደዚህ ያደረገች፣ ቤተሰባችንንም አትወክልም ምናምን፣ ያ ሁሉ ነገር የሚፈጠርበት ምክንያት because there are lot of ስቴክሆልደሩ ብዙ ነው። ዋይ ቅድም እንዳልኩት ሶሻሊ ኢንተርፕሬትድ ስለሚሆን ማለት ነው። አሁን ከዚህ ጋር ምንድን ነው የምታገናኙት ማለት ነው? ሲምፕሊ ድንግልና እንውሰዱት። አሁን ድንግልና ሚር ባዮሎጂ አይደለም፣ ባዮሎጂካል ብቻ አይደለም። ኢትስ ላይክ ሶሻል ስታተስ ነው። ቤተሰቡን ለምሳሌ ንጽህና ነው እኮ የምንለው አይደል እንዴ? ስና ላይክ ባዮሎጂካሊ ጉዳይ የባዮሎጂ ወይም ደግሞ
የተፈጥሮ ጉዳይ አይደለም እኮ የምናደርገው፣ የሞራል ጉዳይ ነው የምናደርገው። ኦን ዲፍረንት ፕሌን ኦፍ ኢንተርፕሬቴሽን ነው የሚፈታው። ኤክስትራ ሌየር ይኖረዋል ማለት ነው። እና ምን እንላለን? ድንግል ናት ድንግል አይደለችም የሚለው ለምሳሌ የቤተሰቡን ልጆቹን የማሳደግ ብቃት፣ የእሷን የሥነ ምግባር ልቀት፣ ከዛ ያደገችበት ማህበረሰብ ምን አይነት ማህበረሰብ እንደሆነ። ስለዚህ ለምሳሌ ቤተሰቧን አሳዳቢ ትባላለች ማለት ነው። ስለዚህ ላይክ ሰውነቷን እንዴት ኪፕ እንደምታደርግ ማለት ነው። ስለዚህ አይ ሴክሹዋሊ አክቲቭ ነበረች ወይ ነው? አልነበረችም። መቼ? ከትዳር በፊት። ስለዚህ ድንግል መሆኗ ሜሬጃቢሊቲውንም ዲተርማይን ያደርጋል ማለት ነው። ብቻ ምንድን ነው how she manages her body extends beyond what she likes or not. like ምን ትፈልጋ ነው ደስ አሰኝቷል ነው ማህበረሰብ ለደረጃ ነው ኢንተርፕሬትድ የሚሆነው። እና እንደዚህ አይነት ነገሮች ሁለት አይነት ሴቶችን ይፈጥራል። ላይክ ሲምፕል ባይነሪ ነው እኛ ማህበረሰብ ውስጥ በደንብ ማየት ትችላላችሁ። ይሄ በጣም ክሊር እና ሻርፕ የሆነ ባይነሪ አለ። ክብር ያላት ሴት እና ክብር የሌላት ሴት ማለት ነው። ክብር ያላት ሴት ለምሳሌ ሞደስትሊ የምትለብስ፣ ራሷን የማትገላለጥ፣ በጣም ከትዳር በፊት ሴክሹዋል ፕራክቲሶችን የማታደርግ፣ አለባበሷ በጣም እንትን ስርዓት የያዘ። ለምሳሌ አሁን ጭንቅላቴ ውስጥ የመጣው ባለ ታክሲ ላይ ማለት ነው if you remember ብርቱካን ናት አይደል? ብርቱካን የለበሰችበት መንገድ ማለት ነው። ሺዝ ሞደስትሊ ሁል ጊዜ ይሄ ችግር አለ ታስባችሁ አይደል? የሃይማኖት ተቋማት ውስጥ ህዝብ የተሰበሰበበት ቦታ የባህል እንትን የካልቸራል ኢቨንቶች ላይ ምናምን ሴቶች እንዴት እንደለበሱ ይታያሉ ሁል ጊዜ። ወንድ እኮ ቁንጣ ለብሶ ከወገቡ በላይ እኮ ራቁቱን መምጣት ይችላል። ኦኬ ዋይ የናል ፋር ኤክስቴንድድ የሆነ ለምሳሌ ታቱ ውሰዱ እና አሁን ወንድ ንቅሳት ተነቅሶ አይታችሁ እንዲሁ ምንድን ነው ምናምን ብላችሁ፣ ግን ሴት ተነቅሳ ካያችሁ ይቆረቁራችኋል። ዋይ ቢኮዝ ሄር ቦዲ ኢዝ ዲፍረንትሊ ኢንተርፕሬትድ። ሰውነቷ ዲፍረንትሊ ነው ኢንተርፕሬትድ የሚሆነው። እና ይሄ አሁን ወይ ሰውነቷ እንዴት ኪፕ እንደምታደርግ ሁለት አይነት በጣም ሻርፕ የሆነ ልዩነት ያላቸውን ሁለት አይነት ሴቶችን ይፈጥራል ማለት ነው በማህበረሰባችን ውስጥ። ክብር ያላት ሴት ስለ ቤተሰቧ የምታስብ፣ ስለ ማህበረሰቡ የምታስብ፣ የምትከናነብ፣ ሰው ምን ይለኛል የምታቅ። ያው ቴክኒካሊ ሰው ምን ይለኛል ማለት ሊቪንግ አኮርዲንግ ቱ ኮድ ኦፍ ኮንዳክት ማለት ነው ማህበረሰቡ ያለው ስርዓት የምትከተል። ያቺኛዋ ደግሞ ክብር የሌላት ማለት የምትገላለጥ፣ በስርዓቱ ማትለብስ፣ የማህበረሰቡ ንግጋት ማትጠብቅ፣ ሴክሹዋሊ ፕሮሚስኪየስ የሆነች ለምሳሌ ከድንግልና የሌላት ምናምን። ያቺ ሁለት አይነት በጣም ሻርፕ የሆነ ዲስቲንክሽን እንዲፈጠር ያደርጋል ማለት ነው። ናው ቬሪ ዲፕ ቲንግ ማለት ነው ኦብዘርቭ የምታደርጉት ነገር ምንድን ነው? የሴቶች ሰውነት አሰ ኮንቴይነር ነው የሚታየው። ክብር ስቶር የሚደረግበት የቤተሰብ ክብር፣ የማህበረሰብ ክብር፣ ሃይማኖት፣ ስነ ምግባር ስቶርድ የሚሆንበት ነው። አንድ ነገር ልንገራችሁ በዚህ ለምሳሌ ስለ ቨርጂኒቲ ስናወራ ድሮ ማለት ነው አሁን አይደል፣ አሁን አይዶን ነው እንግዲህ ድሮ ላይክ ቨርጂን ናት ቨርጂን አይደለችም የሚለው ከሷ ያለፈ ነው። ለምሳሌ ቤተሰቡ መታመን ይችላል አይችልም ነው። ያው ሴቶች በራሳቸው ቤት ውስጥ በተወለዱበት ቤት ውስጥ እንደ መጻተኞች ናቸው። ለምን ህይወቷን ሙሉ የምትጨርሰው የምታገባው ቤተሰብ ውስጥ ነው። ስለዚህ አሁን ቤተሰቡ ሚድራት ማለት ነው የራሷ አባቷና እናቷ ትረስት ወርዚ ናቸው አይደሉም የሚለው ዲተርማይን የሚሆነው አንዱ ሴት ልጃቸውን ኮንትሮል ባደረጉበት መንገድ ነው። ናው ይሄ ሴት ልጅ ሰውነቷ እንደ ኮንቴይነር ነው። ላይክ ስለ ልጅ ምናምን አይደለም። ኮንቴይነር ኢን ሴንስ የቤተሰብን ክብር የሚሸከም ነው። ላይክ እሷ ራሷን በገላለጠች ደረጃ ቤተሰቡ ይዋረዳል ምናምን የሚል ማለት ነው። እና አሰ ሶሻል አሴት ነው የሚታየው። ለዛ ነው አሁን ለምሳሌ
በጣም ማለት ነገሮች አሉ እኮ እንደዚህ አይነት ሰዎች አጋጥሟቸው አያውቁም? እኔ ወንድ ቺት ቢያደርግ ችግር የለውም ግን በቃ እኔ ሴት ቺት ካደረገች ግን ከዛ በኋላ መጨረሻም የለውም ምና you understand what they are saying አይደል? her body is interpreted differently. now እንደዚህ አይነት የሴት ልጅ ሰውነት ኢንተርፕሬቴሽን ያለበት ማህበረሰብ ውስጥ ነው እንግዲህ እነዚህ ህፃናትና በእድሜያቸው ለጋ የሆኑ ልጆች የሚደፈሩበት እና you can see a contradiction በአንድ በኩል የሴቶች ሰውነት ክብር ስቶር የሚደረግበት ክብርን ኮንቴን የሚያደርግበት ነው ተብሎ ኢንተርፕሬት ይደረጋል። በሌላ መንገድ ግን it's something to be violated like I don't know how to put it ማለት ነው ያለውን ሰፈሪንግ ምናምን so ይሄን ሁሉ ያልኩበት ምክንያት ምንድነው? to conclude this is like አሁን ተሰማ የሚለው campaign it points out a contradiction in our society itself በማህበረሰባችን ውስጥ ያለውን ሴቶችን በተመለከተ ያለውን ኮንትራዲክሽን ነው የሚያሳየው እና አሁን እኛ ማህበረሰብ ውስጥ ካልቸርን ሴትን የምናይበት መንገድ በትልቁ I think personally በኦርቶዶክስ ተዋህዶ ቤተክርስቲያን ኢንፍሉዌንስድ ሆኗል ብዬ አስባለሁ። ለምሳሌ ቅድስት ድንግል ማርያምን የሚያዩበት መንገድ ማለት ነው ያ as an ideal woman ራሷን የምትጠብቅ በቅድስና የምትኖር የሁሉም ሴቶች ምሳሌ የምትሆን ምናምን የሚል አይዲያል አለ። at the same time ደግሞ እንደዚህ አይነት ቫዮሌሽኖችንም ታገኛላችሁ እና it points out to a contradiction at the heart of our society especially ሴቶችን የምናይበት መንገድ እና የሴት ሰውነት ኤክስትራ ሌየር ኦፍ ሬስፖንሲቢሊቲ ያለው የማህበረሰብን የቤተሰብን ሃይማኖትን ስነ ምግባርን የሚሸከም as a space where honor and shame is inscribed ተብሎ ነው የምናስበው። this is what I observed እና ለሊት ነው እየቀዳው ያለሁት። anyways good to talk to you ፍራኦል ኪዳኔ ነኝ። አመሰግናለሁ።